ማን አምነህ በቃሉ ካልኖርክ አልጸደቅም ማለት ነው አይደል? ፍዬ አልጸደቅም አይደለም። አልጸደቀ የጸደቀ ሰውማ በቃሉ የማይኖር ይፈረድበታል አይፈረድበትም? በቃሉ የማይኖር ይፈረድበታል። ያልጸደቀ ሰው ይፈረድበታል አይፈረድበትም? ያልጸደቀ ሰውም ይፈረድበታል። ስለዚህ እነዚህ ሰዎች አምነው በቃሉ ካልኖሩ አምነዋል። ካመኑ በኋላ ደግሞ አንተ እንደምትለው ጸድቀዋል አለ። ካመኑ ጸድቀዋል። አምነው ጸድቋል ያልካቸው ልጆች በቃሉ አልኖሩም። በቃሉ ስለማይኖሩ ይፈረድባቸዋል ማለት ነው። መጽደቃቸው በቃሉ አለመኖርን ፕሩቭ አያደርግላቸውም፣ አያረጋግጥላቸውም። እሺ አሁን እኔ ደምዬ አሁን ሰው ያመነ ሰው ለምሳሌ እምነቱን ሲተው ሲከዳ የዘላለም ሕይወቱን ያጣል ብዬ አምናለሁ። ስለዚህ የዘላለም ሕይወቱ ሰውየው አልነበረውም ልትል አትችልም። ነበረው፣ ግን የነበረውን ተመልሶልኛል። ስለዚህ የዘላለም ሕይወትን የሚያጣ ከሆነ አሁን ላይ ጸድቅ ያለው ብሎ መናገር አይችልም ማለት ነው። ጸድቅ ያለው ብሎማ እንዲናገር ኢየሱስ እኮ ነው ተናገር ያለው እኮ አስቀመጠለታ። ቀደም እንዳነበባችሁት አንደኛ ዮሐንስ 3 ላይ አስቀመጠላችኋል። ገብቷል? ያንን ቃል ካስቀመጠላችሁ እኔ አሁን ጸድቅ ያለው አይደለም፣ ጽድቅን ለማድረግ ነው የምጥረው። ጽድቄን ላጣው ስለምችል ድነቴን ላጣው ስለምችል ጸድቅ ያለው አይደለም። ኖ ጸድቅ ያለው አያረጋግጥልኝም። ይኸውልህ ደምዬ አሁን ድሮ ቢሆን አንተ ያው ጴንጤ ስለሆንክ ትችላለህ ነበር። አሁን ግን አትችልም ነው የምልህ። እኔ የምለው ይኸውልህ ለምሳሌ እኔ ጸድቅ ያለው እላለሁ፣ ጸድቅ ያለው ድኛለሁ እላለሁ ምለው ግን አባባል ሳይሆን ስለ ጸደኩም ስለ ዳንኩም ነው። ይሄንን ማነገር አጣሉ አልከኝ እኮ ፍዬ ኢየሱስ ነው። ጽድቅ ይታጣል አልክ እኮ ብትክድ ነው። እኔ እኮ አልካድኩማ ጌታን እንደ እኮ በመካድ እኮ አንደኛው ነገር በቃሉ አለመኖር ነው። አንዴ በቃሉ አለመኖር ነው። ክደት የሚያመጣው በቃሉ አለመኖር ነው። ቆይ በቃሉ አለመኖር ማለት ኢን ሴንስ ምንድነው እያልክ ያለው? በቃሉ ሳትኖር እሱም መተንተን አለበት። በቃሉ አለመኖር ማለት ምን ማለት ነው የሚለውም መታየት አለበት እኮ። እሱን ራሱ እንዳልቻለ ሆኖ ቆይ መተንተን እንዳለበት ሆኖ ይሄን ኮንሴፕት የምተረዳው መጀመሪያ ማለት ነው። አንድ ሰው በክርስቶስ ኢየሱስ ሲያምን ምንድነው የሚያገኘው? አንድ ሰው ማለት ነው በክርስቶስ ኢየሱስ ሲያምን ምን ያገኛል? አንድ ሰው የዘላለም ሕይወት ያገኛል። በቃ የዘላለም ሕይወት አግኝቷል። ስለዚህ አሁን የዘላለም ሕይወት ያገኘ ሰው ካዲያ የዘላለም ሕይወት አለኝ ነው የሚለው የለኝም ነው የሚለው? ይሄኛውን እኮ እኛ አሁን ድነናል፣ እየዳንን ነው፣ እንድናለን ብለን የምንቀጥለው የዳነውን ድነታችንን ኢየሱስ እንደዚህ ያለ። ቆይ ደምዬ አንተ እያለፍክ በመንገድ ላይ እያለፍክ ጌታ ኢየሱስን አገኘው በዛ ጊዜ ነበር። እሺ እኔ ግን ላቁምና ከመምህር በረከት ጋር አውሩ። በቃ እኔ ላቁም። በቃ ይበቃኛል። ይሄን ብቻ ልበል አንተ በልና ከመምህር በረከት ጋር ቀጥሉ። እሺ ይሄን መልስልኝ። በዛን ጊዜ አንተ እስራኤል ነበርክና ኢየሱስ እያስተማረ አገኘህ በዛ እያለፍክና ጌታ ኢየሱስ እንደዚህ ሲል ሰማው። ለምሳሌ ዮሐንስ ራንደም ፒክ እናድርግ። ዮሐንስ 3ን እናንሳ፣ 3:36 እናንሳና ኢየሱስ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም አለ። ኢየሱስ ይህን ስል ብትሰማና እኔ አምናለሁ ብለህ በልጁ በኢየሱስ ክርስቶስ ብታምን ከዛ በኋላ የዘላለም ሕይወት አለኝ ትላለህ ወይስ የለኝም ትላለህ? ኦኬ አሁን እኔ በክርስቶስ ኢየሱስ ካመንኩ በኋላ ራሱ ኢየሱስ ክርስቶስ እንዳለው በቃሉ መኖር አለብኝ። በቃሉ መኖር የመጀመሪያው ምንድነው? አምኜ ብቻ አይደለም የምቀመጠው፣ መጠመቅ አለብኝ። ተጠምቄ ቅዱስ ቁርባኑን መካፈል አለብኝ። ኢየሱስ እንዲህ ነው ያለ። ኢየሱስ እኮ እንደዚህ ነው። ልጨርስልህ አይፍዬ፣ የኔ አባት ጠየቀኛለህ፣ ልጨርስልህና ከዛ በኋላ አንተ ትናገራለህ። አየህ በቃሉ አምናለሁ፣ ከዛ በቃሌ ኑሩ ብሎኛል። በቃሌ ኑሩ ብሎኛል። ስለዚህ በቃሉ ለመኖር ደግሞ ምን ማድረግ አለብኝ? መጠመቅ አለብኝ፣ ቃሉ ስለሆነ። ተጠምቄ ደግሞ ዝም ማለት የለብኝም። ምን ማለት አለብኝ? ስጋ ወደሙን መውሰድ አለብኝ። አየህ ስጋ ወደሙን ብቻ ወስጄ ሁሉ አለ መቀመጥ ያለብኝ። እምነቴን እንደገና ያመንኩትን እምነት ይህን ሁሉ አድርጌ በስራ ያመነ ሰው የዳነ ሰው በስራ መገለጥ ስላለበት በስራ እገለጣለሁ። በስራ ማልገለጥ ከሆነ ድነቴ ስለማጣው ማለት ነው። ድነቴ ስለማጣው ስለሚፈረድብኝ፣ ቀደም እንዳልከው ያልጸደቀ ሰው ይፈረድበታል፣ የጸደቀ ሰው አይፈረድበትም። ጋር መጽደቄን የማረጋገጠው በመስራቴ ነው። ጻድቅ ቅድም አንደኛ ዮሐንስ 3 ላይ እንግዲህ ራስ እንዳልከው ጻድቅ ሰው ጽድቅን ምን ይላል? ያደርጋል። ጻድቅ ሰው ጽድቅን የማያደርግ ከሆነ ምን ይልበታል ማለት ነው? ይፈረድበታል። ስለዚህ መጽደቅ ብቻ ማረጋገጫ አይሆንም።
ጻድቅ ያለው ብዬ ይሄማ ከሆነ የካልቪን አስተምሮን ትከተላለህ ማለት ነው። ዋን ሴቭድ ኦልዌይስ ሴቭድ የሚለውን ማለት ነው። ስለዚህ የኔ አስተሳሰብ ግን ይሄ ነው። በቃ ጨርሻለሁ። በጣም ሼም ይዞኛል ማርያም። ስለዚህ ድህነት ቅጽበታዊ አይደለም ብላችሁ ስታስረዱ ታትመዋል፣ ተቀብለናል፣ አደረገን፣ አገኘን የሚሉትን የእግዚአብሔር ቃሎች የት ነው የከተታችሁት? አንደኛ። ሁለተኛ የጸደቀ ሰው ያልጸደቀ ሰው መጽደቅ ማን ነው መቀደስ ይችላል ወይ? ሁለተኛ ጥያቄ ይሄ ነው። ለመቀደስ መጀመሪያ መጽደቅ የሚለውን 100 ማድረግ አለበት። አሁን እናንተ ከዜሮ ትነሱና ሄደን መጨረሻ ላይ በተስፋው ግሎሪፋይ ስናደርግ 100 እንሆናለን ትላላችሁ። ስለዚህ መነሻችሁ እኮ ጽድቅ አይደለም፣ ማህተም አይደለም። ኦኬ፣ በዚህ የርስት መያዣ በዚህ የክርስቶስ የመስቀል ስራ ወይም በደሙ ዋጋ አልታተምንም እያላችሁ ነው። በዚህ ማብራሪያ ማለት ነው። በማብራሪያችሁ አልታተምንም፣ አልጸደቅንም እያላችሁ ነው። ስለዚህ ታዲያ ያልጸደቀ ሰው መቀደስ ይችላል ወይ? በስራስ መገለጥ ይችላል ወይ? ይሄ ማህተም የሌለው ሰው ይችላል ወይ? መቀደስ ይችላል ወይ? ይሄን ብቻ መልስልኝ። አቲክ ለአዳም በረከት መስጣቸው። መምህር በረከት መምህር በረከት አሉ። አይሰማም? አሁን ይሰማል። እሺ፣ መጽደቅ ምንድነው የሚለው ጉዳይ ነው። አሁን እኮ በጣም የሚያከራክረው። እስኪ ሄሉ ልጠይቃት እኔ መጽደቅ ምንድነው ባንቺ መጽሐፍ ቅዱስ እንዴት ነው መጽደቅ ሲል ምን ብሎ ነው ምን እያለ ነው ብለሽ ነው የምትረጂው? በእግዚአብሔር ፊት ትክክል ሆኖ መገኘት ነው መጽደቅ። መጽሐፍ ቅዱስ የሚያስተምረኝ እሱን ነው። እሺ፣ የኃጢአት ስርየት የኃጢአት ይቅርታ መጽደቅ ነው አይደለም? በትክክል ነው። ስለዚህ የኃጢአት ስርየት የኃጢአት ይቅርታ አንቺ በአንድ ጊዜ ብቻ ነው የምታገኘው፣ በህይወትሽ ሙሉ የሚከተልሽ ነገር አይደለም። ስለመከተል ከማውራቴ በፊት እኮ መጀመሪያ በሱ ፊት ትክክል ሆኜ ተገኝቻለሁ ወይ ነው መጀመሪያ ይኸውልሽ፣ ሁሉም ክርስቲያን ሲሆን ኃጢአቱ ይቅር ተብሎለት ከኃጢአቱ ታጥቦ ይቅርታን አግኝቶ ነው የሚጀምረው። ግን በየጊዜው ኃጢአት ስትሰሪ ንስሐ ስትገቢ ከእግዚአብሔር ዘንድ ይቅርታን ስትቀበይ እሱ ራሱ መጽደቅ አይደለም? ስለዚህ ድህነት ቅጽበታዊ ነው ብላችሁ ታምናላችሁ ማለት ነው? ኖ፣ በየጊዜው ንስሐ ስትገቢ የኃጢአት ስርየት ይቅርታ ያስፈልግሻል፣ እሱ መጽደቅ ነው እያልኩሽ እንዴት ነው ቅጽበት የምትይኝ? ስለዚህ እሱን እኮ ነው ጥያቄ ከመነሻው። ለምሳሌ ከ100 መነሳትና ከዜሮ መነሳት ይለያያል። አሁን ከኔጌቲቭ መነሳት ይለያያል። እኔ አሁን ብትጠይቁ መምህር በረከት ከ100 ተነስቼ ነው እሱን 100ውን ጠብቄ ለመቀጠል የሚሄደው። አሁን ከኔጌቲቭ ተነስቶ 100 አለ እንዴ? 100ውን ሁልጊዜ ጠብቀሽ ትኖሪያለሽ? እሱን እኮ በክርስቶስ የመስቀል ስራ አምኜ መቀጠል አለብኝ። ጽድቄን በቃሉና በመንፈሱ እያጸናው መቀጠል አለብኝ። ጽድቃችሁን ፈጽሙ ወይ ደግሞ መዳናችሁን ፈጽሙ እኮ የሚለው ከቃሉ ጋር ተጣብቀን እንድንኖር ነው። ልክ ዮሐንስ 15 ቅድም ኤፍሲያንስ እንደነበረው። ለምሳሌ አንቺ አያድርግብሽ፣ የሆነ ኃጢአት ሰራሽ፣ ከባድ ኃጢአት ሰራሽ፣ ንስሐ ገባሻል፣ እግዚአብሔር ይቅር ይልሻል። የኃጢአት ይቅርታ ይሰጥሻል። የኃጢአት ይቅርታ ዲክላሬሽን ነው። መጀመሪያ ወደ ክርስትና ስትገቢ የኃጢአት ይቅርታ አግኝተሽ ነው ራይቼስ ተብለሽ የገባሽው። አሁንም ክርስቲያን ሆነሽ በኃጢአት ብትወድቂ የኃጢአት ይቅርታ ይሰጥሻል። ስለዚህ ይሄ ራሱ ጀስቲፊኬሽን ነው አይደለ? በኋላ የሚመጣውም ነገር እኔ ጀስቲፊኬሽን ነው ሳይሆን እሱን የምለው እኔ ሳንቲፊኬሽን ነው የምለው። እየተቀደስኩ እሄዳለሁ። ጀስቲፋይ ሆኜ 100 ዘግቻለሁ። ጀስቲፊኬሽን አይደለም ፈጽም ያለው ነው። ጀስቲፊኬሽኑን በቃ ሙሉ ለሙሉ ሆኖልኛል ብዬ ነው የማምነው። በማህተም ተረጋግጦ በመንፈስ ቅዱስ ማለት ላይ አውጣልኝ አዳም። የሐዋርያት ሥራ ምዕራፍ 13 ላይ ከቻልክ መጀመሪያ እዚህ አረፍተ ነገር ላይ እንስማማ። መምህር በረከት እኔ ላሳይ ነው። አይ ጀስቲፊኬሽን ምን እንደሆነ ለማሳየት ፈልጌ ነው። መጀመሪያ እሱ ስለሆነ የሚያወዛግበው መክፈት የሚችል ሰው አለ? ከይቅርታ ጋር በጣም ይቅርታ መክፈት አልቻልክም እንትን እንዳላሉ ብዬ መክፈት የሚችል ሰው አለ? ወይም ደግሞ ማንበብ የሚችል መጽሐፍ ቅዱስ? እሺ እኔ ልክፈትላችሁ። ትልቅ ላይ ላድርገው። የሐዋርያት ሥራ ምዕራፍ 13 ነው። ምዕራፍ 13 ቁጥር 38 ላይ
13:38 እሺ 13:30 እሺ 38 እሺ እንግዲህ ወንድሞች ወይ በእርሱ በኩል የኃጢአት ስርየት እንዲደረግላችሁ በሙሴም ሕግ ትጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ እንግዲህ አለ የታወቀ ይሆናል። እንግዲህ ብሎ ይቀጥላል። እዚህ ላይ ምንድነው የሚለው? የኃጢአት ስርየትን ነው ጀስቲፊኬሽን የሚለው። በሙሴ ሕግ ሰዎች ሊጸድቁባቸው የማይቻሏቸው የኃጢአት ስርየት የሌላቸው ኃጢአቶች ነበሩ እና እስራኤልን ወደ ባርነት ወደ ሞት ይመሯቸው የነበሩት ዋኖቹ ኃጢአቶች ኢቨን በሙሴ ሕግ ስርዓት እንኳ ስርየት የሌላቸው ኃጢአቶች ነበሩ። ለምሳሌ እነዚህ ሞርታል የሚባሉ ኮንሽስሊ የሚሰሩ ኃጢአቶች በብሉይ ኪዳን የስርየት እንኳ የላቸውም ነበረ። በመስዋዕት ስርዓት አይሰረዩም ነበር። ስለዚህ ቅዱስ ጳውሎስ የሚላቸው ምንድን ነው? በሙሴ ሕግ ትጸድቁበት ከማይቻላችሁ፣ በሙሴ ሕግ የኃጢአት ስርየት ልታገኙበት ከማይቻላችሁ ነገር አሁን በክርስቶስ በማመን እሱን አግኝታቸዋል ነው የሚለው። ሮሜ 4 ላይ ያለው የኃጢአት ሮሜ 4 ላይ አብርሃም በስራ ጸድቆ ቢሆን የሚለው ያለበት ቦታ ማለት ነው። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይልና ዝቅ ብሎ የዳዊትን ይጠቅሳል። ምን ይላል? እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ብጽዕና ይናገራል እንደዚህ ይልና አመፃቸውን የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ይውላችሁ ኃጢአቱን የማይቆጥርበት የሚለውንና ጽድቅ የተቆጠረለት የሚለውን ቅዱስ ጳውሎስ አብሮ ነው የሚወስደው። ስለዚህ በዋናነት ጀስቲፊኬሽን በዋናነት የኃጢአት ይቅርታ ነው፣ ስርየት ነው። አሁን እነዚህ ሄሉ ይህን ወደዚህ ያመጣሁት ምንድነው? ጀስቲፊኬሽን ሞመንት ነው፣ የሆነ ሞመንት ብቻ የሚያልቅ ነው ማለት የሰው ልጅ የኃጢአት ይቅርታ የሚያገኘው አንድ ሞመንት ብቻ ነው ማለት ነው የሚሆነው። አያችሁ አሁን ጀስቲፊኬሽን ይሄ ሞመንት ነው፣ በቃ አንድ ሞመንት ነው፣ የማይደገም ነው፣ አንድ ጊዜ ብቻ የሚያልቅ ነው ብሎ አንድ ሰው ከደመደመ የኃጢአት ይቅርታ ጀስቲፊኬሽን የኃጢአት ይቅርታ ስለሆነ የኃጢአት ይቅርታ ራሱ በአንድ ሞመንት የሚያልቅ ነው ሰው። ስለዚህ ኃጢአት ሲሰራ በየጊዜው የኃጢአት ይቅርታ ከእግዚአብሔር አያገኝም ማለት ነው። ኮንቲኒየስ የሆነ ሂደት የሆነ የኃጢአት ስርየት የለም ማለት ነው። በቃ አንድ ጊዜ ሲያምን ወደፊት ያልሰራው ኃጢአት ሁሉ ይቅር ተብሎለታል ወደሚል ትምህርት ነው የሚወስደው ማለት ነው። የሌለ ኃጢአት ይቅር ይባላል ማለት ነው። እንግዲህ ያስባችሁታል። ገና ኤግዚስት ያላደረገ ሰው ያልሰራው ኃጢአቱ ራሱ ወደፊት የሚመጣው ሁሉ ታስቦ ይቅር ይባልለታል እንደማለት ነው። ይሄ ፊክሽን ሌጋል ፊክሽን ነው እና ጀስቲፊኬሽን በዋናነት የኃጢአት ስርየት ነው። ካልቪንም ይላል ነገራችን ላይ ጀስቲፊኬሽን ኢዝ ዘ ፎርጊቭነስ ኦፍ ሲን ነው የሚለው። እንደውም እሱ በጣም ስትሮንግ በሆነ ቃል ነው የሚገልጸው። ስለዚህ እኛ የእኛን ጉዳይ ቅድም ስለተነሳ እኛ ጀስቲፋይድ ሆነናል እንላለን። ጀስቲፋይድ ሆነናል የምንለው ክርስቲያን ስንሆን ካለፈ ኃጢአታችንን ታጥበን ኃጢአታችን ይቅር ተብሎ ከእግዚአብሔር ጋር ታርቀን ነው የምንጀምረው። ግን ጀስቲፋይድ ሆነናል በቃ አለቀ፣ ይሄ የሆነ ሞመንት ላይ ያለቀ ነው ብለን ግን አናቆምም። ለምን? በየጊዜው የኃጢአት ስርየት ያስፈልገናል። ኃጢአት ስለምንሰራ እግዚአብሔርን ስለምናስቀይም ንስሐ ገብተን እግዚአብሔር ጋር መታረቅ አለብን ማለት ነው። ሁለተኛ የጽድቅ ስራ ደግሞ መስራት አለብን። ምክንያቱም መጽሐፍ ጽድቅ የሚለው እምነትን ብቻ ሳይሆን ስራንም ስለሆነ ማለት ነው። ጽድቅ ሆኖ ተቆጠረለት፣ እምነቱ ጽድቅ ሆኖ ተቆጠረለት እንደተባለ ሁሉ ፊንሐስ እኮ ለእስራኤል መበቀሉን እግዚአብሔር ጽድቅ ሆኖ ተቆጠረለት፣ ለዘላለም ጽድቅ ሆኖ ተቆጠረለት ተብሏል። ስለዚህ ሰው በመልካም ስራም ደግሞ ጽድቅ በክርስቶስ ጸጋ ላይ የሚሆን ነው። አሁን እየከፋፈልን ምናምን ካለ እምነት ካለ ጸጋ ምናምን የሚል ትምህርት የለንም፣ እንደዛ አንከፋፍልም። ግን በእምነትና በጸጋ ላይ ሆኖ የሚሰራው ስራ ደግሞ ጽድቅ ሆኖ ይቆጠርለታል። ያ ደግሞ ሁልጊዜ የሚቀጥል ነው። በቃ የሆነ ሰዓት ላይ ሞመንት ነው ብሎ የሚያልቅ አይደለም።
ስለዚህ ጀስቲፋይድ ሆነናል ብሎ በመጀመር እኮ አልተለያየንም። መጀመሪያው ላይ ግን የሚቀጥል ነገር ነው ሂደት ነው የሚለውን ፕሮቴስታንቶቹ ጀስቲፊኬሽንን በጣም ፎሬንሲካሊ በጣም ጠባብ በሆነ መንገድ ሌጋሊስቲክ በሆነ መንገድ ብቻ ስለሚረዱት የአንድ ሞመንት ብቻ ያደርጉታል። እኛ ደግሞ ነው ጀስቲፊኬሽን ሂደት ነው፣ የሚጀምርበት ሞመንት አለ። ጀስቲፋይድ ሆነን ነው የምንጀምረው። ለዛ ነው እኮ አንድ ሰው ወዲያው እንደተጠመቀ ለምሳሌ ቢሞት መንግስተ ሰማያት የሚገባው ጀስቲፋይድ ስለሆነ እኮ ነው። ግን በህይወት የሚኖር ሰው ከጥምቀት በኋላ ግን ኃጢአት ይሰራል። ስለዚህ መልሶ ያንን በንስሐ ደግሞ ጀስቲፋይድ ይሆናል፣ በቅዱስ ቁርባን ጀስቲፋይድ ይሆናል። ምን አዲስ ጽድቅ እየተቀበለ ነው አይደለም፣ በፊት የነበረው ጽድቅ ነው። ግን በኃጢአት ምክንያት መጠገን የሚያስፈልገው አለ ማለት ነው። ለዛ ነው ክርስቶስ እኮ ንስሐን የሰጠው። ለዛ ነው ነገራችን ላይ የንስሐ ትምህርት በፕሮቴስታንት በጣም ትንሽ ቦታ ያለው የጀስቲፊኬሽን ላይ ያለው ትምህርት በጣም የተጣመመ ስለሆነ ነው። ስለ ንስሐ በጣም ትንሽ ነገር የሚባለው ማለት ነው። ስለዚህ ንስሐ ካለ ንስሐ ከነገራችን ላይ ፎሬንሲክ ነው። ንስሐን ሳንክቲፊኬሽን ውስጥ ማስገባት አይቻልም። ሳንክቲፊኬሽን ብቻ ለምን? ንስሐ እኮ አንድ ሰው ሌጋል ኬዝ ነው። እግዚአብሔር ፊት ይቅርታ ይጠይቃል፣ እግዚአብሔር ዲክለር ያደርግለታል። ኃጢአትህ ይቅር ተብሏል ይባላል። በእኛ ደግሞ ሳክራመንት ነው፣ በካህኑ በኩል ነው የምንሰማው ያንን ማለት ነው። ስለዚህ ዲክላሬሽን ከሆነ ፎሬንሲክ አስፔክት ካለው ንስሐን ከጀስቲፊኬሽን ልናወጣው አንችልም። ንስሐ ደግሞ የምንኖርበት ነው። እኔ በህይወቴ አንድ ጊዜ ብቻ ነው ንስሐ የምገባ የሚል ሰው የለም መቼም አይደል? በህይወቴ አንድ ጊዜ ብቻ ነው ንስሐ የምገባው ክርስቲያን ሰውን ብቻ ነው እዛ በኋላ ንስሐ አያስፈልገኝም እንደማይባል ሁሉ እኔ በህይወቴ አንድ ጊዜ ብቻ ነው ጀስቲፋይድ ሆነው ከዛ በኋላ ጀስቲፊኬሽን ፕሮሰስ አይደለም፣ በየጊዜው የሚፈጸም ነገር አይደለም ማለትም አይቻልም። እና ይህን ነው ግልጽ ከሆነ እድል ሲኖረኝ ጥያቄ አለኝ። መምህር አሁን በተናገሩት ላይ ማስቆም ስላልፈለግኩ ነው እንጂ የተናገሩት ነገር ላይ አውት ኦፍ ኮንቴክስት ነው ለእኔ የተናገሩት መምህር በረከት ከትህትና ጋር። ምክንያቱም እኔ እያነሳው ያለሁት መጽደቅ በሰው ስራ ወይም በሰው ግብር የሚጸና አይደለም እያልኩ ነው ያለሁት። እኔ አይደለሁም ያልኩት፣ ጴንጤ አይደለም የሚለው መጽሐፍ ቅዱስ እኮ በግልጽ ያስቀመጠው ነገር ነው። ቅድም ሮሜን ራሱ ጠቀሱ ምዕራፍ 4 ላይ። ግን ከምዕራፍ 4 በፊት ኮንቴክስቱ ላይ ምዕራፍ 3 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ነው የሚለው። እርሱም ለሚያምኑ ሁሉ የሆነ ይሄ ይሰመርበት፣ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። እንግዲህ በማመን የሚገኝ እግዚአብሔር ጽድቅ የኃጢአት ይቅርታ አይደለም ብለሽ ነው የምትከራከሪ? አሁን ሄሎ፣ አቤት፣ ጽድቅ የኃጢአት ይቅርታ አይደለም ብለሽ ነው የምትከራከሪው? ስለ የትኛው ኃጢአት? እንደሱ ካወራን በአዲስ ኪዳን ኃጢአት ምንድን ነው መምህር በረከት? እሱን ከመለሱልኝ እንግባባለን። በአዲስ ኪዳን ኃጢአት ምንድን ነው? ኃጢአት እግዚአብሔር ላይ ማመፅ፣ የእግዚአብሔርን ፈቃድ መቃወም ነው። አለማመን ነው አይደለ? በአዲስ ኪዳን ኃጢአት አለማመን ነው። አለማመን አንዱ ኃጢአት ነው፣ ግን ብቸኛው ኃጢአት አይደለም። ለአውዱ ከታመንን ማለት ነው፣ ለአዲስ ኪዳን አስተምሮ ከታመንን አለማመን ዋናው ኃጢአት ነው እንጂ በአዲስ ኪዳን ብቸኛው ኃጢአት አይደለም። አይ ዋናው አለማመን ነው። የገባነው በእምነት በኩል ከሆነ የምንወጣው ባለማመናችን በክህደታችን ነው። ይሄ መጽሐፍ ቅዱስ አስተምሮ ነው። ከታመንን ለቃሉ አለማመን ትልቅ ኃጢአት ነው ማለት ብቸኛው ኃጢአት አለማመን ነው ማለት አይደለም ማለት እሱን አንብቤ ሲጨርስ ብትጠይ ለምሳሌ አንቺ ኃጢአት አልሰራሽም? አቤት፣ ወንድምሽን ብትጠይ የስጋ ድካም ነው እሱ፣ የስጋ ድካም ነው። አዲስ ኪዳን አስተምሮ ወንድምን መጥላት ኃጢአት ነው። ኃጢአት ግን በአዲስ ኪዳን ምንድን ነው ማለት? በኮንቴክስቱ እናውራ። እያወራን ያለነው ስለመዳን ስለሆነ ማለት ነው። በብሉይ ኪዳን አንድ ነው አልልም፣ ግን ኃጢአት ነው። ዞሮ ዞሮ የእግዚአብሔርን ፈቃድ እግዚአብሔር ያዘዘውን ስራ ለምሳሌ እግዚአብሔር ትእዛዛት ሰጥቷል አይደል? ይህንን ክፍል አሁን በሚሉት ላይ ይህን ክፍል እንዴት ነው የሚረዱት? እንዳያቋርጡኝ። በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋልና በኢየሱስ ክርስቶስን በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉና እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው።
ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነው እንዲጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። ይሄ የጽድቅ ስራ ተፈጽሟል አልተፈጸመም በሰው ህይወት? ስለዚህ አንድ ሰው ጸድቅ ያለው ጀስቲፋይ ሆኛለሁ ሲል ጽድቁን የሚፈጽመው በስራ ነው ወይስ አሁንም በእምነት ነው? ይሄ ጀስቲፋይ የሆነው ከኮንቴክስት ሳይወጡ እንዲመልሱልኝ። ሐዋርያው ቅዱስ ጳውሎስ ሮሜና ገላትያ ላይ በአብዛኛው የሚያወራው ጉዳዩ ራሱ ሮሜና ገላትያ የነበረው ችግር ምንድን ነው ካል ክርስቲያን ስለመሆን ነው፣ ወደ ክርስቶስ ህብረት ስለመግባት ነው የነበረው ክርክር ማለት ነው። ህዝብና አሕዛብ አንድ ላይ አንድ ማህበር ውስጥ ይኖራሉ ወይ? አንድ ምግብ ይበላሉ ወይ? አንድ ህብረት ውስጥ መሆን ይችላሉ ወይ? ከእስራኤል ያመኑትና ከአሕዛብ የመጡት የሚል የኤክሌሲዮሎጂካል ፕሮብሌም ነው መጀመሪያም የነበረ። ቅዱስ ጳውሎስ ለነበረ ችግር መፍትሄ እየሰጠ ነው። ስለዚህ ስለ መጀመሪያው ጽድቅ ነው እያወራ ያለው ማለት ነው። አንድ ሰው ክርስቲያን ሲሆን መጀመሪያ ሲገባ ወደ ክርስትና ሲገባ አይሁድን አትመኩ፣ በስራችሁ እኮ አይደለም ክርስቲያን የሆናችሁት፣ የህግን ስለፈጸማችሁ፣ ስለጠነቀቃችሁ፣ ስለተገዘራችሁ ምናምን የምግብ ስርዓት ስለጠበቃችሁ እንዲህ ስለሆናችሁ አይደለም የዳናችሁት። የዳናችሁት በክርስቶስ በማመን ነው። ክርስቲያን የሆናችሁት በክርስቶስ አምናችሁ ነው። ስለዚህ ስለ ኢኒሻል በፓስቴንስ የሚያወራው ጳውሎስ ስለ ኢኒሻል ሳልቬሽን ስለ መጀመሪያው ድነት ነው። እሱ በእምነት ነው። ልክ ነው። ሰው በእምነት ነው መጀመሪያ የሚገባው። ምክንያቱም ክርስቲያን ከመሆኑ በፊት ጸጋ እግዚአብሔር በውስጡ የሌለ ሰው ለምን ህግን አልፈጸምክም ተብሎ አይጠየቅም። ያ ሜሪት ሊሰጠው አይችልም። በዚያ ሊጠየቅ አይችልም። አሁን እኛ ትልቁ ችግር ግን ክርስቲያን ከሆነ በኋላ ጸጋ ተሰጥቶታል፣ ኃጢአት ስርየት ተሰጥቶታል፣ የእግዚአብሔር ጸጋ በውስጡ አድሯል፣ የመንፈስ ቅዱስ ኃይል ተሰጥቶታል። ሐዋርያው ቅዱስ ጳውሎስ በመንፈስ እንመላለሳለን ይላል ሮሜ ላይ። በመንፈስ ለምንመላለስ ለእኛ የህግ ስራ ይፈጸም ዘንድ ይላል ሮሜ 8 ላይ። ስለዚህ በመንፈስ እየተመላለሰ የህግን ስራ ባይፈጽም ህጉ ክርስቶስ ባስተማረው ትምህርት መሰረት ማለት ነው፣ በተረጎመው በብሉይ ኪዳን መንፈስ ሳይሆን ቅዱስ ያዕቆብ በመልእክቱ ምን ይላል? የህጉን ምን ይለዋል? የነፃነት ህግ ይለዋል፣ የንጉስ ህግ ይለዋል። ክርስቶስ ያስተማረው ህግ ማለት ነው። የብሉይ ኪዳኑን ህግ ሽሮ አይደለም ክርስቶስ ያስተማረው፣ ፐርፌክት ነው ያደረገው። የቀደሙት አትግደሉ እንደተባለ ሰምታል። አሁን ግን ኢቭን ወንድምህን አትሳደብ ከመሳደብ ነው መግደብ የሚጀምረውና ማለት ነው። ስለዚህ ፐርፌክት ነው ያደረገው። ያንን ህግ የነፃነት ህግ ያለው ደግሞ በመንፈስ ቅዱስ በባርነት መንፈሱ ነው ባለመቻል የሚሰራ ሳይሆን በመቻል በነፃነት በመንፈስ ቅዱስ ኃይል የሚሰራ ነው። ስለዚህ ይህንን ጸጋ ካገኘ በኋላ አንድ ሰው መልካም ስራ ክሬዲት የለውም፣ ኢተርናል ደስቲኒን አይወስንም፣ የዘላለም ህይወቴን አይወስንም ማለት አይችልም። ምክንያቱም አሁን ኢኔብልድ ሆኗል። በፊት እኮ እግዚአብሔር ፈቃዱን ስለሚቃወም መልካም ስራን ስለማይወድ አይደለም እኮ ስራን ለመዳን ምክንያት ያላደረገው፣ በመጀመሪያ ስለማይችል ነው። ክርስቲያን ከመሆኑ በፊት አንድ ሰው መስራትም አይችልም። በምን ጸጋ ይሰራዋል? ክርስቲያን ከሆነ በኋላ ግን ተሰጥቶታል፣ መክሊት ተሰጥቶታል። መክሊት የተሰጠው አካል ደግሞ ይጠየቃል። መክሊትህን ምን አረከው ተብሎ ይጠየቃል። ጸጋ የተሰጠው ሰው በጸጋ ምን ሰራህበት ተብሎ ይጠየቃል። ስለዚህ ከክርስትና በኋላ ያስፈልጋል። ለዛ ነው ባይዘው አይታችሁ ከሆነ በጣም በጥንቃቄ ብታዩት ያዕቆብ ስለ አብርሃም ስራ ሲናገር አብርሃም በስራ ጸደቀ ያለው ልጁን መስዋዕት ያደረገበት ነው። እሱ ደግሞ አብርሃም ከተገዘረ በኋላ የፈጸመው ነው። በእምነት ጸደቀ የተባለበት ደግሞ ገና ቃል ኪዳን በገባበት በኮቬናንት ሰዓት ነው፣ ገና ከግዝረት በፊት ማለት ነው። ስለዚህ ግዝረት እንደ ጥምቀት የጥምቀት ምሳሌ ነች። እንደምታውቋት በአዲስ ኪዳን የጸጋ መቀበያ ናት ጥምቀት። ከጥምቀት በፊት ሰው በእምነቱ ነው ወደ እግዚአብሔር የሚቀርበው። ከጥምቀት በኋላ ግን እምነት ብቻ ሳይሆን ሙሉ ህይወቱ፣ ሙሉ ማንነቱ፣ እምነቱ፣ መልካም ህይወቱ፣ ስራው፣ ፍቅሩ ሁሉም ነው የሚመዘነው። አብርሃም ከግዝረት በኋላ
ልጁን ለመሰዋት መነሳቱ ራሱ ጽድቅ ነው ተቀጥሮለታል። ከግዝረት በፊት ከኮቨናንት በፊት ግን ማመኑ ጽድቅ ነው ተቀጥሮለታል። ስለዚህ ዲማርኬሽን አለ። ያቺ ዲማርኬሽን ምንድነች? ጸጋ የተቀበልንባት የእግዚአብሔርን የኃጢአት ስርየት አግኝተን ጸጋ የተቀበልንባት ሰዓት ነች። ከዚያ በኋላ ኢኔብልድ ሆነናል። ኢኔብልድ ከሆን በኋላ በተሰጠን ልክ ነው የምንጠየቀው። ተሰጠናል። አሁን እኔ እኮ ጽድቅን መስራት አልችልም፣ እኔ እኮ ጽድቃችን የመርገም ጨርቅ ነው ምናምን አትልም። እንደ ብሉይ ኪዳን ሰው ማለት ነው። አሁን የብሉይ ኪዳን ጥቅስ የሚጠቅስ ሰው አለ። ክርስቲያን ጽድቄ የመርገም ጨርቅ ነው ይላል እንዴ? በክርስቶስ ጸጋ ሆኖ ከወይን ግንዱ ጋር ተጣብቆ መልካም ፍሬ ያፈራል ሲባል የእኔ ፍሬ የመርገም ጨርቅ ነው ይላል እንዴ? ይሄ የብሉይ ኪዳን ጥቅስ ነው፣ የአዲስ ኪዳን ሰው የሚጠቅሰው አይደለም። ስለዚህ ሁለቱም ያስፈልጋል ነው እና ጸድቃቸዋል ተብሎ በፓስቴንስ የተነገረው ስለ ኢኒሻል ጀስቲፊኬሽን ነው። እሺ፣ ስለዚህ አሁን በአንድ ነገር ተስማምተናል። ይሄ የጸደቀው ጀስቲፋይ የሆነው ሰው ቅድስናን የማድረግ አቅምና ችሎታ ተሰጥቶታል፣ ብቃት ተሰጥቶታል ብለን እናምናለን ሁላችንም ማለት ነው። ስለዚህ ከተሰጠው ባያደርገው ይጠየቅበታል ማለት ነው። ከተሰጠው ነው ካልተሰጠው? ከተሰጠው ነገር ነው የሚራመደው ወይስ ገና ሊሰጠው ነው የሚራመደው? ኖ ኃይል ከተሰጠው፣ መልካም ስራ የመስራት ኃይል ከተሰጠው ባያደርግ ይጠየቅበታል። ኮንሲኩዌንስ አለው ማለት ነው። ስለዚህ ጀስቲፋይ የሆነው ሰውዬ በድህነቱ ላይ ማህተም ሲረጋገጥለት በመንፈስ ቅዱስ ማህተም ሲታተም፣ ለምሳሌ አንድ ደብዳቤ በመስሪያ ቤት ውስጥ ሲመሩ እርሶ ያ የተመራው ደብዳቤ ለአንድ ድርጅት ደብዳቤ ህጋዊ ሆኖ ያ ድርጅት የሚቀበለው ማህተም ሲኖረው ነው አለ። ማህተም ከሌለው ያ ደብዳቤ ህጋዊ ሆኖ አይመራም፣ ወይም ያ ደብዳቤ የተላከበት ድርጅት ህጋዊ አድርጎ አይቀበለውም። ስለዚህ አንድ ሰው ጀስቲፋይ ሆኗል ስንል በማህተም ታትሟል ካልን እንግዲህ ጽድቅን ለማድረግ ብቃት አግኝቷል እያልን ነው ማለት ነው። ይሄ ሰው ብቃት ካገኘ አለማፍራት፣ መልካም አለማድረግ ይችላል። ካላደረገ እኮ ወይም ለማድረግ አቅም ከሌለው ይችላል። ለምን መሰለህ? ከመንፈስ ቅዱስ ጋር እየተጣበቅን ቅድስናን እንድንፈጽም ነው የተጠራ ነው። እኔ አንዳንድ ቀን ነጻ ትግልም ስለሚሆንብኝ ነው። ተጋድሎ እውነት ነው። የክርስቲያን ህይወት ክፉን መቃወምም ነው መልካም ማድረግም ነው። መልካም ብቻ ካደረግኩ ክፉን የምንቃወመው በእኛ ነው፣ በመንፈስ ቅዱስ ኃይል ነው። ከጽድቅ ውጭ ሆነን ነው። የእኛ ኮኦፕሬሽን ግን ያስፈልጋል በነፃ ፈቃዳችን። ታዲያ መዳን ተስፋ ነው ብሎ የሚያምን ክርስቲያን እችን ልብ ብሎ ይስሙልኝ፣ መልስ ስለምፈልግ ነው ይቅርታ። መዳን ገና ተስፋ ነው ብሎ የሚያምን ክርስቲያን ከየት ነው የሚያገኘው አቅሙን? እንዴ የመንፈስ ቅዱስ ጸጋ ከእግዚአብሔር አልተሰጠኝም ብሎ የሚያምን ክርስቲያን አለ እንዴ? አዎ፣ ቅድም ሲነበብ የነበረው ክፍል ላይ ገና ወደፊት የምንቀበለው ተስፋ ነው። ድነታችን ገና ወደፊት የምንቀበለው ተስፋ ነው። ቅድም ስሰማ ነበረ። እንግዲህ ፊል ሊረዳኝ ይችላል። ቅድም ሲነበቡ የነበሩ ክፍሎች ላይ ጥያቄ ላይ ስል ነበር መሀል ላይ ሚውት እያነሳው። ይቅርታ አድርጊና ካልገባሽ መጠየቅ ጥሩ ነው። አለበለዚያ ግን ሰውን አኪዩዝ ማድረግ ጥሩ አይደለም። እንደዚህ ማለት ውይይቱ ምን ነበረ? እሺ ይቅርታ ኤፊ ስለ ድህነቱ እየጠየቀው እሱ ወደፊት ስለሚያገኙት በረከትና ተስፋ ልጁ ይናገር ነበር። አውት ኦፍ ኮንቴክስት ያወራ ነበር ልጁ። አንተ ማለት ቆምከው። ይቅርታ ይሉዬ፣ እኛ እያወራን የነበረው ስለ ፓስት ስለሆነውና ፕሬዘንት እና ፊውቸር ነው እየተባለ ነው እንጂ መጀመሪያ አልጸደቅንም የሚል እኮ አይደለም ክርክሩ። አይደለም ድነናል፣ እየዳንን ነው፣ ወደፊት እንድናለን የሚለውን ሀሳብ ትቀበላለህ ወይ ስትሉት ኤፊን አይ እኔ ይሄንን በተርም ደረጃ አልቀበለውም አልለውም አለ። ግን ሰዎች ቢሉት ኮንቴክስቱ ስለነገርኳቸው እሳቸውም ይነግሩሻል። በቃ ችግር የለውም። አይደለም ቆይ አይደለም አዳም ቆይ ፕሊስ ካም ዳውን። አይደለም እንደዛ አይደለም። ኤፊ ስጠይቁት ነበር ከልጁ ጋር እንድናለን እየዳንን ምናምን የሚለው ይሄ ሶስቱ ተርሞችን እኔ በተርም ደረጃ ችግር የለብኝም፣ ግን እኔ ብዙ አልላቸውም አልጠቀማቸውም። ቢሉም ቢያብራሩትም እኔ ችግር የለብኝም፣ ሀሳቡን እረዳለሁ አለ። ከዛ ልጁ ምንድነው እዚህ ጋር ሄሉዬ ምንድነው ሀሳቡን ያልኩት እኔ የነ ኦርቶዶክሳውያን አይደለም ወንጌላውያን የኛዎቹ እሱን ተርም የሚጠቀሙት እሱ መለየት ስለሚያስፈልግ እንጂ ከኦርቶዶክሳውያን ጋር አንድ አይነት አይደለም። እሺ አይ ወንድሞቼ ብለሃል። እሱን ነው ያልኩት።
በተርም ደረጃ አልቃወመውም፣ ግን እኔ አልለውም። እሱን ሀሳብም ሼር ስለማድረግ ነው። እናንተ ደግሞ እሱን ሀሳብ በጣም ረግጣችሁ ትሉታላችሁ። ረግጣችሁ ስትሉት ግን አሁንም ያ ጀስቲፋይ ሆኛለሁ የሚለውን ደግሞ እርግጠኛ አይደላችሁም። ገና ወደፊት የሚፈጸም ተስፋ ነው ስትል ምን እያልክ ነው አዳም? ይሄን ብቻ አስረዳኝ። እሺ በቃ እናመሰግናለን ሄዱዬ። ማለት በምንችለው መጠን አስረድተናል እና ከተረዳሽን ተረዳሽን። አይ መልስልኝ ነው እኮ ያልኩህ። በቃ መምህር በረከት እኮ እያስረዱ ነው፣ ይቀጥሉት። ወደ ሌላ ሰው እየሰማ ስለሆነ እኮ ኃላፊነት ነው አለ። እኔ በትህትና ነው የጠየኩህ። ተስፋ የመጽሐፍ ቅዱስ አንድ ትልቅ ፒላር ነው። ባይዘው የነገረ ድነት ማለት ነው። እምነት፣ ተስፋ፣ ፍቅር እኒህ ሶስቱ ጸንተው ይኖራሉ ይላል ቅዱስ ጳውሎስ። እንደውም በተስፋ ጸድቃችኋል፣ የጽድቅን ተስፋ እየተጠባበቃችሁ ይላል እና ክርስትና እሱን እንዲያብራሩልኝ ነው በረከት። አመሰግናለሁ። እሱ ተስፋ በማህተም ተረጋግጦ የተነሳንበት ተስፋ ነው ወይስ ባዶ ተስፋ ነው? እሱን ብቻ አስረዱኝ። ባዶ ተስፋ ነው የሚል ሰው አለ እንዴ? እንደዚህ የሚል ሰው እኮ ሲኖር ነው መልስ የምንሰጠው። ባዶ ተስፋ ነው ክርስትና፣ በባዶ ተስፋ ነው የሚጀምረው የሚል ሰው አለ? ያለ ሰው አለ? እንደዛ ነው የሰማሁት እኔ። እንደዛ ያላለ እንደ አዳም እሱ ነው የሰማሁት እኔ። ከማን ሰማሽ? በደንብ ሰምቻለሁ። እዚሁ ሲብራራ ሰምቻለሁ። ከማን? እስቲ አውጪና ማስረጃ ሳይ። ይኸው ልጁ ቅድም ሲያነባ አልነበረም እንዴ? ይሄ ተስፋ ገና ወደፊት የሚፈጸም ነው። ካልገባሽ ይሄ ነው ነበር እንዴ? ቆይ አታልቅሽ እኮ ያልገባኝን ነገር አስረዳኝ። እሺ ባጭሩ ድህነት ለእናንተ በስንት አልፈለገችም? ምንድን ነው ባዶ ተስፋ ነው ድህነት ባዶ ተስፋ ነው የሚል ትምህርት እንዴት በክርስቲያን ሆኖ እንደዚህ የሚል እንዴት ይኖር ይችላል? ተስፋ ትክክል ነው። ተስፋ የሌለው ክርስቲያን የለም። እሷ ልታል የፈለገችው ባዶ ተስፋ ነው ማለት ልትል የፈለገችው ልጁ ሲል የነበረው ኦልሬዲ ያገኘነው ተስፋ ሳይሆን ገና ወደፊት የሚመጣ ተስፋ ነው በሚል ሴንስ ነበር የመዳን ተስፋን ልጁ ሲያስቀምጥ የነበረው እና እንደሱ ለማለት ነው እሱ ያለችው። ያረ እንደዛም አይደለም ያለው ልጁ ያለው ተስፋችን አልተጠናቀቀም፣ ተስፋ አለን። አሁንም በተስፋ የምንጠብቀው ተስፋ ካለ ገና ያልተጠናቀቀ ነገር አለ ማለት ነው አይደል? ተስፋውማ እኛ ተስፋውን እኮ እኛ የምናብራራበት አሁን ስለ ግሎሪፊኬሽን የሚያወራውን ክፍል ነበር እሱ አንስቶ ስለ ጀስቲፊኬሽን አስመስሎ ሲያወራ የነበረው ማለት ነው። እና እሷ ለማለት እያለችም ያለው እሱን ነው። የመጀመሪያውን ተስፋ ማለት የጨበጥነውን ተስፋ የወረስነውን ተስፋ እሱን የጥለን ነው ሌላ አዲስ ተስፋ የምናገኘው ነው እሷም ጥያቄዋ ማለት ነው። ቅድም እንደዛ አይነት ነገር የመጀመሪያውን ዲና የማድረግ ነገር ስለነበር ማለት ነው። ኦኬ መዳንን በተመለከተ ሳይሆን ስለ የመዳን ተስፋን በተመለከተ ማለት ነው። እሱ ለማለት ፈልጋ ነው ባዶ የሚለው ሀሳብ። እሱን ለማለት ተስፋ ስንል የተፈጸመውን ነገር የለም ማለት አይደለም። በኦርቶዶክስ ክርስትና አስተምሮ ለምሳሌ ስርየተ ኃጢአት፣ ይቅርታ፣ ልጅነት ተሰጥቶናል። አንድ ሰው ክርስቲያን ሲሆን ወደፊት ኃጢአቴ ይቅር ይባላል ምናምን ብሎ አይደለም የሚጀምረው። ኃጢአቴ ይቅር ተብሏል። እኔ ጥያቄ ልጠይቆት፣ ይቅርታ አድርጉልኝና ይህንን አሁን የሚሉትን በጥያቄ መልክ ላድርገውና እስቲ ይህንን መልሱልኝ። እኔ አሁን አንድ ሰው ሙስሊም ሰው ዛሬ ሙስሊም የሆነ ሰው ኦርቶዶክስ መሆን እፈልጋለሁ አለ እና ከዛ በኋላ በእናንተ አስተምሮ መሰረት የምታደርጉትን ታደርጋላችሁ። ኦኬ በቃ ያምናል፣ ይጠመቃል፣ ሜሮን ይቀባል። ከዛ በኋላ ቅዱስ ቁርባን ወይም እሱን የጌታ እራት ምንድነው እሱን ያደርጋል። ከዛ በኋላ ይሄ ሰውዬ ምንድን ነው የሚያገኘው? መምህር በረከት ይህን ካረገ በኋላ እኮ ቅድም ያልኩት እሱን ነው። ይህንን ሲያደርግ አንደኛ የኃጢአት ስርየት ያገኛል። እሺ፣ ሁለተኛ አዲስ ተፈጥሮ ያገኛል። ኒው ክሬሽን የሚለው ሀሳብ ማለት ነው። ልጅነት የምንለው ማለት ነው። እንደገና መወለድ፣ ዳግም መወለድ። ሶስተኛ የመንፈስ ቅዱስ ጸጋ ይቀበላል። ይህን ከተቀበለ በኋላ ሰውየው ከዚህ በኋላ ምንድነው ያስፈልገዋል? አሁን ይሄ የቀረ ግን ማሟላት ያለበት ለመዳን
ምን አለ ይሄ ሰውዬ አሁን ልጅ ሆኗል ብለውኛል። ኦኬ ይሄ ሰው ዳግም ተወልዷል፣ ኒክሬሽን ሆኗል ብለዋል፣ አዲስ ፍጥረት ሆኗል ብለውኛል። ምንድነው ይሄ ሰውዬ ለመዳን አሁን ማድረግ ያለበት ያላደረገው ማድረግ ያለበት ነገር ምንድነው? ከዛ በኋላ ያ አሁን ይሄ ሰው ይኖራል። እኛ ክርስትናን ዲፋይን ስናደርግ የክርስትናን የመዳን ትምህርት አንድ ሰው ልክ የሆነ ጸጋ አግኝቶ ቢሞት በዚህ ሞመንት ላይ ቢያልቅ ምናምን እያልን አይደለም። ክርስቶስ ቤተክርስቲያንን የመሰረተ ከዚያ በኋላ ሰው ኑሮ ሙቶ ክርስቶስ ፊት ቀርቦ ነው የሰውን ሙሉ ህይወት ያጠቃለለ ነው። ስለዚህ ይህ ሰው ይኖራል። ሲኖር በመጀመሪያ በክርስቶስ ትእዛዝ መኖር አለበት፣ መታዘዝ አለበት ማለት ነው። ምክንያቱም ጌታችን በወንጌል በጣም በተደጋጋሚ ቦታ የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚል መንግስተ ሰማያትን አይገባም ብሏል። ብትወዱኝ ትእዛዜን ጠብቁ ብሏል። በዮሐንስ ወንጌል ምዕራፍ 15 ላይም በእኔ ኑሩ ያለበትን ወደታች ዝቅ ብሎ ሲናገር በፍቅሬ ኑሩ ብሏል። ስለዚህ ኑሩ ምናምን የሚለው ትእዛዝ ራሱ በአንተ በኩል የሚፈጸም ነገር የአንተ ኮሚትመንት የሚያስፈልገው ነገር ስላለ ነው እንጂ በእግዚአብሔር ብቻ የሚያልቅ ነገር ከሆነማ ትእዛዝ ምን ያስፈልገዋል? ስለዚህ ይህንን ሁሉ እያደረገ መኖር አለበት። ሌላው ደግሞ ይሄ ሰው ጸጋ እግዚአብሔርን ቢያገኝ ሙሉ በሙሉ ከስጋ ድካም ተላቆ ምንም ኃጢአት የማይነካው ሰው ሆኗል ማለት አይደለም። ምክንያቱም በኃጢአት ዓለም ውስጥ ነው የሚኖረው። ሰውነቱም ገና ከኃጢአት ባርነት በእግዚአብሔር ጸጋ ታግሎ እየወጣ ያለ ሰው ነው። ስለዚህ ኃጢአት ሊያስቸግረው ይችላል፣ ሊወድቅ ይችላል፣ ሊደክም ይችላል። ቶሎ ንስሐ መግባት አለበት። ቶሎ ንስሐ መግባት አለበት ማለት ኃጢአት ሲሰራ መንፈስ ቅዱስ ይወቅሰዋል። የመንፈስ ቅዱስን መውቀስ መናቅ የለበትም። ቸለል እያለ ምናምን ከሄደ ያቸልተው ቀስ በቀስ በውስጡ ያደረውን ጸጋ ወደ ማጣት ይወስደዋል። መንፈስ ቅዱስን ሪጀክት ባረገ ቁጥር ራሱን ወደ ከንቱ ኑሮ ባለማመደ ቁጥር መልሶ ያገኘውን ጸጋ ሊያጣ ይችላል። ስለዚህ ንስሐ መግባት አለበት። ኮንሽስ መሆን አለበት። የታጠቀ ሰው መሆን አለበት ማለት ነው። እንዝህላል መሆን የለበትም። የሆነ አንድ ጊዜ ጸጋ ተቀብያለሁ ምናምን ብሎ ተደላድሎ ዝም ብሎ የሚኖር ሰው መሆን የለበትም። ይሄንን እያደረገ መኖር አለበት። ኃጢአት ሲሰራ መነሳት አለበት በንስሐ ቅዱስ ቁርባን እየተቀበለ ድህነቱን እየታደሰለት ነው የሚኖረው። በዚህ ሂደት ውስጥ መጨረሻ ላይ እንደ እግዚአብሔር ቸርነት የእግዚአብሔርን መንግስት ይወርሳል ማለት ነው። አሁን ከሰው ጋር የምስማማበት አለ፣ ከተናገሩት ማልስማማበት አለ። መጨረሻ ላይ ሰከርመንት እንትን ኢንቮልቭ ስላደረገ ማለት ነው በሚናገሩት እና እስካሁን ድረስ ጥሩ ነው። ግን አሁን አንድ ጥያቄ ልጠይቅዎት። አሁን ያ ሰው ኦኬ ድነዋል እንዳልኩት የእናንተን ቤተ እምነት ሪኳየርመንቱን አሟልቶ ድነዋል ብለናል ያ ሰውዬ። ከዛ በኋላ ሲኖር በምድር ላይ ብለው የተናገሩት ነገር አለ። እሺ እየኖረ ለምሳሌ አንድ ሰው ዝሙት ሰራ። ቅድም አሁን ጀስቲፊኬሽንን ኮንቲኒስ አስፔክቱን ያመጡበት እንትን እሱን ከግምት ውስጥ አስገብተው ይመልሱልኝ። እሱን ስለሆነ አሁን ኩዌሽን እያደረኩ ያለሁት ማለት ነው። ዝሙት ሰራ እንበል። ያ አምኖ የዳነው ማለት ቅድም በእርሶ ባሉን መሰረት ልጅ የሆነው ሰው ዝሙት ሰራ። ዝሙት ሲሰራ ያ ጀስቲፋይ የሆነውን እንግዲህ አሁን ስለ ፍርድ ቤት ቋንቋ ስናወራ ነበረ። ዲክሌር ተደርገዋል። ኦኬ ታውጆለታል ኦልሬዲ። እሱ ላይ የምጠይቀው ጥያቄ ይኖራል። ምክንያቱም እዛ ጋር ሲታወር ነፃ ነህ ብቻ ሳይሆን ደግሞ ያ ፐርፌክት የሆነው ራይትነስ ደግሞ ታውጆለታል። አዘ ሴም ታይም እሱም ብለን ደግሞ እኛ እናምናለን። እና ኤኒዌይስ ግን ያ ሰው ዝሙት በሰራ ጊዜ ምንድነው እርሶ ብሎ የሚያምኑት? ከልጅነቱ ይሰረዛል ብለው ያምናሉ? ስሙ ልክ ዝሙት በሰራ ቅጽበት የዛ ሰው ልጅነት ከህይወት መዝገብ ላይ ይሰረዛል፣ የእግዚአብሔር ልጅነቱም ይቋረጣል ብለው ያምናሉ? የእግዚአብሔር ልጅነቱ የሚቋረጠው ዝሙት ሰርቶ ንስሐ ካልገባ ነው። ኦኬ። ስለዚህ ዝሙት ሰርቶም ስቲል ያ ሰው የእግዚአብሔር ልጅ ከሆነ ዝሙት ሰርቶም
ኦኬ እድል ከተሰጠው እስኪመለስ ድረስ እድል የተሰጠው ከሆነ ዝሙት ሰርቶም፣ ስለዚህ አሁን እኔ ከኛ ጋር ያለው ልዩነት ምን እንደሆነ አልገባኝም። ስለዚህ ዝሙትም ሰርቶ ልጅነቱን አያጣም ካላችሁ፣ ቆይ ልጨርሰው። ፐርሲስት ቢያደርግ በኃጢአቱ እሱ ላይ ቆይ እናወራለን መምህር። እና ስለዚህ ዝሙት ሰርቶም ልጁ ከህይወት መዝገብ ላይ ማይሰረዝ ከሆነ ወይም የእግዚአብሔር ልጅነትን ማጣ ከሆነ ወይም ደግሞ ጀስቲፋይ የነበረው ኦኬ ያ ፍርድ ማይቀለበስበት ከሆነ ይሄ ልጅ፣ ስለዚህ እኛ ድነት ቅስበታዊ ነው ስንል ነው ቅስበታዊ አይደለም ሂደታዊ ነው የምትሉት በምን ሴንስ ነው? አሁን ምንም ያልገባኝ ማለት ነው። ድነዋል ከተስማማን፣ ልጅ ሆኗል ከተስማማን፣ የእግዚአብሔር ልጅ ሆኗል ብለን አንድ ሰውን አሁን መንገድ ላይ የሄደ ያለን ሰው አንድ ሰው ይሄ የእግዚአብሔር ልጅ ነው ብለን ማለት ከቻልን፣ ያ ማለት ድኗል ብለን መናገር ከቻልን፣ ስለዚህ ድነት ቅስበታዊ አይደለም የምትሉበት ምክንያት ለምንድን ነው? አሁን ያ ሰው ኃጢአት ሰርቶም እንኳን ኦኬ የመንፈስ ቅዱስን ድምፅ ችላ እስከማይል ድረስ ወይም ደግሞ በአመፁ መቀጠል እስካልፈቀደ ድረስ እስቲል እግዚአብሔር ልጅ ነው ካሉ ለምንድን ነው ይሄ ሰው ድነት ቅስበታዊ አይደለም ድነት ሂደታዊ ነው ብላችሁ ክፍት የምታደርጉት ለምንድን ነው? እኔ እኮ እግዚአብሔር መንፈስ ቅዱስን ድምፅ ሰምቶ እንዲመለስ እድል ይሰጠዋል አልኩ እንጂ ኃጢአት ሰርቶም ዝም ብሎ እንዳለ ይቀመጣል እኮ አላልኩም። ኃጢአት ሲሰራ ስሎት እኮ አይሰረዝም አሉኝ። ኃጢአት ሲሰራ እግዚአብሔር ልጅ የሆነ ሰው ነው ማለት እግዚአብሔር ዝም ብሎ የሆነ ወደቀ ብሎ በቃ ሪጀክት አድርጎ ወዲያው የሚወረውር አይደለም። የንስሐ ዕድል ይሰጠዋል። መንፈስ ቅዱስ ይወቅሰዋል። መንፈስ ቅዱስ እስከ መቼ ይታወቃል? እሱ ነገር ለምሳሌ ይታወቃል፣ የንስሐ ዕድል ይሰጠዋል። ለምሳሌ አንድ ሰው ዝሙት ሰራና ዝሙት ሰርቶ ንስሐ አልገባም። ያ ሰውዬ ዝሙት ሰራ፣ ንስሐ አልገባም። ንስሐ ሳይገባ ግን ደጋግሞ አልሰራም ያንን ነገር። ዝሙት ሰርተዋል፣ ንስሐ ግን አልገባም። ዝም ብሎ እየኖረ ነው። ይሄ ሰውዬ መቼ ነው የእግዚአብሔር ልጅነቱን የሚያጣው? እሱ እግዚአብሔር ነው የሚያውቀው፣ እኛ እናውቀውም። እሱ በፍርድ ቀን ነው የሚገለጠው። ግን እንደ ፕሪንሲፕል የምናውቀው ነገር ግን አንድ ሰው በፍርድ ቀን ነው የሚገለጠው ካሉንማ በቃ ከኛ ጋር አንድ ኖት ማለት ነው። በፍርድ ቀን ነው ካሉ ያ ማለት በቃ አንድ ሰው ጀስቲፋይ ሆነዋል። ቆይ እሺ አስረዳዋለሁ። እሺ የእርሱ ይጨርሱና ሀሳቦትን እኔ አስረዳለሁ። ፕሪንሲፕሉን የሆነ ሞመንት ላይ ከዚህ ሰዓት ላይ ጸጋ ይወሰድበታል ምናምን ሳይሆን በሰዓቱን የመጠቆም ምናምን እሱ የእግዚአብሔር ስራ ነው ለማለት ነው። ግን የምናውቀው ፕሪንሲፕል አንድ ሰው መንፈስ ቅዱስን ሪጀክት ካደረገ ማለት ኃጢአት እየሰራ በኃጢአት ልምምድ ውስጥ እየኖረ የእግዚአብሔር ጸጋ ሲወቅሰው ለዚያ መልስ የማይሰጡ ነው ከኖረ መጨረሻ ላይ መንፈስ ቅዱስ ከሱ ይርቃል። ያን ጊዜ ነው ነገራችን ላይ እምነቱን ሁሉ የሚያጣው ማለት ነው። እምነቱ ራሱ አብሮ ይጠፋል። መንፈስ ቅዱስ በውስጡ ሳይኖር ሰው ማመን አይችልም። ስለዚህ መንፈስ ቅዱስ ከሱ ሲርቅ እንደ አንዱ መታወቂያው ምንድነው? አፖስቴት ይሆናል፣ ከእምነትም ይወጣል ማለት ነው። ስለዚህ አሁን እኛ ጀስቲፊኬሽን ኮንቲኒየስ አስፔክት አለው ስንል ምንድን ነው? መንፈስ ቅዱስ ራሱ ሲወቅስህ ወደ ንስሐ እንድትመለስ ሲወቅስህ እና ንስሐ ስትገባ እግዚአብሔር ይቅር ሲልህ ያ ጀስቲፊኬሽን ኮንቲኒየስ የሆነ አስፔክት እንዳለው ያሳያል። ይሄ ራሱ የጀስቲፊኬሽን ጉዳይ ነው። መንፈስ ቅዱስ ስለ ጽድቅ ዓለምን ይወቅሳል ተብሏል አይደለ? ይወቅሳል ውስጥህ በቃ ሮንግ ነው። ከእግዚአብሔር ጋር ያለ ግንኙነት ሮንግ ሆኗል። ራይት የነበረው ግንኙነት ተዛብቷል። ጀስቲፊኬሽን ራይቸስነስ ራይት መሆን ነው ከእግዚአብሔር ጋር። ራይት የነበረው የተስተካከለው ግንኙነት አሁን ሮንግ ሆኗል። ተመለስ ብሎ እየወቀሰ ዝም ካልክ ከራይቸስነስ ትወጣለህ፣ ከልጅነት ትወጣለህ፣ ትጠፋለህ ማለት ነው። ስለዚህ አንድ ሞመንት ላይ ተጀመረ ማለት በክርስትና ህይወት ውስጥ በንስሐ በመንፈስ ቅዱስ ስራ የሚቀጥል የጀስቲፊኬሽን አስፔክት የለም ማለት አይደለም። እና ሞመንት ላይ ብቻ ማስቀመጥ ግን ይሄኛውን ኮንቲኒየስ የሆነውን ነገር ከመንፈስ ቅዱስ ወቀሳ፣ ከንስሐ፣ ከሚስጥራት በዛ በኩል የምናገኘውን ኮንቲኒየስ የሆነውን የጀስቲፊኬሽን አስፔክት ይጥላል ነው። የፕሮቴስታንት አስተምሮ ችግር እሱ ነው። አሁን እኔ እስቲ አንድ ኤፍሬም ይቅርታ ሁለታችሁ አንድ ጊዜ አንድ ደቂቃ ብቻ አንድ ደቂቃ
በእውነት አንድ ደቂቃ ሳይሆን ልጃው ልሰጣችሁ የሆነ ነገር እንድታብራሩት ነው። እሺ ይህን እንድቻል እሺ በቃ አንዴ ግን እዚህ ያተነሱት ላይ እንትን ሳይሆን አንድ ሀሳብ እንትን ብል ጥሩ። ላይ ሁለታችሁ የሆነች ነገር ግልጽ እንድታደረጉት ሁለታችሁም በመምህር በረከትም እርስዎም ግልጽ እንድታደረጉት። አዳም ደግሞ አንዳንዴ እያወራህ እንደ ቅድሙ እንዳያስወጣን መጀመሪያ ቅጽበት ወይም ሞመንት ቢለውን ብታብራሩት። መጀመሪያ ቅጽበት ትርጉሙ ምንድን ነው ካብራራችሁት በኋላ ከዚያ በኋላ እንዲሁ ቢሄድ ቅጽበታዊ ሞመንት የሚባል ነገር አለና እሱን መጀመሪያ እስቲ ዴፊኒሽን ስጡት። ቅጽበታዊ ምንድን ነው የሚለውን ከዚህ ወዲያ ቢቀጥል ብዬ ነው። ከዚህ ወዲያ ኋላ ትሰጡኛላችሁ። እጨርሻለሁ። በዚህ አጋጣሚ ማስታወቂያ ለመስራት ነው። ይቅርታ አቡነ ሽኖዳ ድነናል ምናምን የሚለው ላይ ጥያቄ ያለው ሰው ካለ ሪኩዌስት ቢያደርግ ደስ ይለናል። የኢትዮጵያ ኦርቶዶክስ የድነናል አስተምሮ ትክክል አይደለም የምትሉ ካላችሁም ሪኩዌስት ብታደርጉ ደስ ይለናል። ድነናል እየዳንን ነው እንድናለን የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አይደለም የምትሉ ካላችሁ ሪኩዌስት ብታደርጉ ደስ ይለናል። ይቀጥሉ። ይቅርታ። እሺ ይህንን ነገር ግን ከሰሙ ጋር ብታወሩ አዳም ደስ ይለኛል። አብራችሁ ገብታችሁ እሱ ዶክመንቱንም ይዞ ትላንት አይቻለው የአቡነ ሽኖዳን። እኔ ከዛ በፊት ዶክመንቱን ከትላንት በፊት አላየሁትም። ሰሙ ይዞት ነው ያየሁት ትላንትና ገና ማለት ነው። እና እሱ በደንብ መረጃው ስላለው ከእሱ ጋር ብታወሩ በዚህ ጉዳይ ላይ መጽሐፉ ልላክልህና አንተ አንብበህ ታስረዳ። አዳም ሰላም ብያለሁ። አንድ ነገር ላኩልኝ ብያለሁ እኔም በነገራችን ላይ እና አይዊሽ ብትልክልኛ መጽሐፍ በውስጥ ልክላለሁ። በውስጥ ልክላለሁ ፒዲኤፍ። እሺ ስፒር አዳም አንድ ነገር ብቻ ሴዮስ የሚለውን የአባቶችን ትምህርት ያው በቀላሉ ይሄንን ነገር ነው የሚናገሩ በሶስት ከፍለው ይህንን ነገር ነውና አይደለ አሁን ቸርች ፋዘርስ ምናምን ቸርች ስቶሪ ምናምን ላይ ካላችሁ አይደለም አሁን ልንከራከር አይደለም። እሱ ነውና በሶስት አይከፈለው የሚለውን እንድታዩ ብቻ ነው። እናንተ እኮ አሁን ከእናንተ ጋር ያልተግባባ ነው እኮ። ለምሳሌ የእኛም እኮ በቸርች ፋዘርስም በቤተክርስቲያንም የተደገፈ ነው እኮ ትምህርታችን። ግን ስናደርግ በእብነ ጳውሎስም የተደገፈ ነው። ጥቅስ አለን እኮ ለሁሉም ነገር። ለምን እናገር ስለሱ እያወራችሁ ስለሆነ ድንገት አለመግባባት ይሆናል አሁን እና መምህር በረከት አሁን እኮ ያልተግባባ ነው። ምን መሰለ ስፒርዬ፣ አሁን ያልተግባባ ነው ከነጋት ወይ አሁን ጥሩ ስለጀመራችሁ የኛንም አንዳንድ ነገር እንትን እያልኩ ስለሆነ ግን አንድ ብዙ ያልተነሳ ነገር አለ። የክርስቲያኖች ዓላማ ዳንን አልዳንም ነው ወይም እዚህ ውስጥ ትልቁ ግብ እግዚአብሔርን መምሰል ነው። አባቴ ፍጹም ነው እንደሆነ እናንተ ፍጹሙ ነው፣ እኔ ቅዱስ እንደሆንኩኝ ቅዱሳኑ ሚለው የክርስቲያን ግብ ቤተክርስቲያን የተመሰረተችበት ዓላማ። ለምን ሴዮሲ ላይ ወይም ኢየሱስ ክርስቶስን ሳይመስል መስቀል ላይ የተሰቀለው በቅስፈት ድኗል በንስሐ። ግን የክርስቲያኖች የተፈጠርንበት ዓላማ ይሄ ነው። ዓላማ መሳት ነው አይደለ? አማርቲያ አንዱ ስለሱ ብዙ አይነሳም። በቃ ዳንን አልዳንም ድነትንና እኔ አሁን መምህር በረከት ጋር ከሚናገሩት እኮ እሱ ላይ ምንትን በብዛት አሁን እሳቸው ከተናገሩት ጋር ምግባባ አንድ አይነት ትምህርት ባይገርም ያለኝ ከእሳቸው ጋር አሁን መሀል ላይ ያልኩህ እኮ ድንገት የተለያየ ቃላት የተለያየ ትራዲሽን ስላለ ትራዲሽኑን ባለማወቅ ይሆናል ብዬ ነው። የሁለታችሁ ቀጥሉ። እኔ መምህር በረከት ጋር ከተናገሩት ጋር በአብዛኛው አሁን በኃጢአት አንድ ሰው ኃጢአት እየሰራ ንስሐ ሳይገባ የመንፈስ ቅዱስን ችሊታ ብለው በሂደት ጌታን ይክዳል ምናምን ኤቭሪ ሲንግል አሁን የተናገሩት ነገር ትክክል። እኔ ማምነው ማስተምረው ትምህርት ነው። ምንም ጥያቄ የለውም እሱ ጋር። አሁን እኛ የተለያየ ነው ምኑ ጋር መሰሉት አሁን ስለ መካድ ያወሩት ማለት ነው። እኔ አሁን ከመምህር በረከት ጋር ማግባባ አሁን ከወንድማችን ልነሳ። ቅስበታዊ የሚለው ምንድነው አብራሩት ያልከው እሱ ግልጥ ነው። እኔ አሁን መጽሐፍ ቅዱስ መዳን ቅስበታዊ እንደሆነ ሰው ባመነ ቅስበት እንደሚድን ተናግሯል። ምንም ጥያቄ የለው። ይሄ ለዚህ መቼስ ጥቅስ አምጣ አትሉኝም። ጥቅስ አምጣ ካላችሁኝ ሙሉ አዲስ ኪዳን ብገልጥ ባረገው እንዳለ አንድ ምዕራፍ ላይ 5 ጥቅስ ምናምን ነው ማገኘው። በቃ በክርስቶስ ኢየሱስ ያመነ ይድናል። ኢየሱስም ሊትራል ድነት ቅጽበታዊ ነው የሚል ጽሑፍ አለ።
አይ እሱማ ኤግዛክት ወርድ ፋላሲ ነው እሱ። እንደዛ ድነት ቅስፈታዊ ነው። እመንና ትድናለህ፣ አመነ ይድናል፣ በእኔ ያመነ እውነት እላቸዋለሁ ካለ ኢየሱስ በቃ ምናምን ትድናለህ ማለት ነው። ድነት በፓስት ፕሬዘንት እና በፊውቸር ተደርጎ ተቀምጧል አይደል? አንተ ፓስቱን ብቻ ነው የምንቀበለው እያልከን ነው? ኦኬ፣ አይ አይደለም፣ እንደዛ እያልኩ አይደለም። እኔ አሁን በፓስት ነው የምንቀበለው ፕሬዘንት ኮንቲኒ እንደሱ አይደለም እያልኩ ያሉት። እኔ እናንተ ይህንንም ስታብራሩ የአለአፊና የአሁንና የወደፊት ነው ስትሉም ኮምፕሌትሊ በተሳሳተ መንገድ ነው የምታብራሩት ባይነኝ እኔ ፈጽሞ ማለት ነው። እሱ ነው አሁን እየተከራከርን ያለ ነው። እሱ ነው መጀመሪያ ላይ ያለውን በተለይ አይ ቲንክ ክርክር የለም ሁላችንም ላይ ጀስቲፊኬሽን የሚለው ላይ ማለት ነው ክርክር የለም። ባይዘው መዳን ለአንተ ጀስቲፊኬሽን ነው ወይስ ሶስቱም ነው? መዳን ለአንተ ጀስቲፊኬሽን ነው ወይም ሶስቱም ነው? አይደለም፣ ሶስት የሚባል ነገር የለም። መዳን አንድ ነው፣ ጀስቲፊኬሽን ነው። ሰው ጀስቲፋይ መጽደቄ ነው። ሰው አሁን ኦኬ፣ አሁን ብቻ ነው ስላሉ ማብራራት አለብኝ። ብቻ ነው ወይ የምትለው እኔ ምን ብዬ መሰሉት ማም ነው እኔ ሳልሆን መጽሐፍ ቅዱስ ሚያም ነው። ኦፍኮርስ መዳን ከተባለ ስለ ጀስቲፊኬሽን ካወራን ዋንስ ኢን ላይፍ ታይም የሚደረግ ነው። አንድ ጊዜ ነው። ሰው ባመነ ቅስበት ድኗል፣ ማተብ ተመቷል፣ ተዘግቷል። የሱ ጉዳይ ጭራሽም ወደ ፍርድ ሁሉም አይመጣም ይላል። ይህን የሚለው ኢየሱስ ራሱ ነው። ኢየሱስ ወደ ፍርድ አምስት ላይ ዮሐንስ 5:24 ላይ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው ካለ በኋላ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ፍርድንም ደግሞ ጨርሶ አይመጣም ነው የሚለው። ከዛም እንደዚሁ በርካታ ሀሳቦች አሉ መጽሐፍ ቅዱስ ራሱ ጌታ ኢየሱስ የሚናገራቸው ማለት ነው። ዮሐንስ 3:36 ማየት ትችላላችሁ። መዳን ስንል ጀስቲፊኬሽን ነው የምናወራው። ካዲያ ጀስቲፊኬሽን ማለት ጽድቅ አይደለ እንዴ? ጀስቲፋይ መሆን ማለት መጽደቅ ማለት ነው። ሳንክቲፊኬሽን፣ ግሎሪፊኬሽን አሉ አይደለ? ቆይ ሳንክቲፊኬሽን እና ግሎሪፊኬሽን ላይ እንመጣለን። ጀስቲፊኬሽን ማለት ኢየሱስ ሲያምን ሰው በረከት እነሱ ጋር ትንሽ ስለሚለይ ቃሉ መዳን የሚባለው መዳን ትርጉሙ ራሱ እኮ ትርጉሙ ራሱ እንግሊዝኛው እኮ ይዘው ይሻላል። ሁለታችን የሚያግባባ አንዴ ሌላ ነገር ላደርጋለን። መምህር በረከት ዳግም መወለድና ጀስቲፊኬሽን በሚለው ይሻላል። ምክንያቱም እነሱ ሌላ ስለሆነ ምንትን ባትለውም አዳምዬ አሁን እሳቸው የጠየቁት ጥያቄ የትኛውን ነው የሚሉት ምንም ጥያቄ የለውም እኮ የተጨበረበረ አይደለም። ጀስቲፊኬሽን ነው ቃላቱ ራሱ እኮ መጽደቅ፣ መቀደስና መክበር ነው። ስለዚህ መቀደስና መክበር መዳን አይደለም። መዳን ጀስቲፊኬሽን ነው። መቀደስና መክበር መዳን አይደለም። እንደ እርሶንም አይደለም ላስብሎት አሁን እርሶም እንዲሉ ሊያደርጋችሁ ይችላል። በጥያቄ መልክ አይ መጀመሪያ እሱን ኧረ እኔን ከማስባል በፊት አንተ እርግጠኛ ነህ ጀስቲፊኬሽን ብቻ ነው መዳን? ብቻ ሚል ቃል አይጠቀሙ። ብቻ ሚል ቃል አልጠቀም። ቆይ ብቻ ሚል ቃል አልጠቀምም። እኔ ቆይ ብቻ ሚል ቃል አልጠቀምም። እኔ እርሶን ጥያቄ ልጠይቆት። ከመጠየቅ በፊት እኮ አይ ብቻ ምለው ብቻ ነው እኮ እርሶም እንደኔ ነው እንደሚያምኑ ፕሩፍ ላደርግ ነው እኮ። ይህ የክርስትናው ዓለም ጠቅላላ የሚያምነው ነው። ጀስቲፊኬሽን ከሳንክቲፊኬሽን እና ግሎሪፊኬሽን ሳይሆን ጀስቲፊኬሽን መዳን የምንለው ነው የምትለኝ? አንድ ሰው ያልዳነ ሰው ይከብራል እንዴ? ምን እያሉ ነው መምህር? ስለዚህ ጳውሎስ መዳናችሁን ያልዳነ ሰው ይቀደሳል እንዴ? ያልዳነ ሰው ይከብራል? ጳውሎስ መዳናችሁን እየተጠባበቃችሁ ሲል ጀስቲፊኬሽናችሁን እየተጠባበቃችሁ ማለቱ ነው። መዳናችሁን እየተጠባበቃችሁ የሚለው ለእነማን ነው? ኦልሬዲ በክርስቶስ ኢየሱስ አምነው ለዳኑ ነው አይደለም? እሺ በእርሱ አስተምሮ ኢኒሻል ሰልቬሽን ላገኙት ነው አይደለም? እዛው ክፍል ላይ ከፍ ብሎ አይናገርም እንዴ? ኢኒሻል ሰልቬሽን በእርሱ አስተምሮ መሰረት ላገኙት ሰዎች አይደለም እንደዛ የሚለው? ስለዚህ ምን እያለ ነው ታዲያ? ላገኙት ሰው ነው አይደለም? ነው አይደለ? ላገኙት ሰዎች ነው የሚለው እዛ ላይ የሚለው እና ላልዳኑ ሰዎች ነው እንደዛ የሚለው? ኦኬ ለማን ነው የሚለው ታዲያ? ለዳኑ ሰዎች ነው የሚለው። በክርስቶስ ኢየሱስ አምነው ለዳኑ ለክርስቲያኖች አይደለም እንዴ እንደዛ የሚለው? ታዲያ ለምንድን ነው ታዲያ እነሱን መዳናችሁን እየተጠባበቃችሁ የሚላቸው? መዳናችሁን እየተጠባበቃችሁ የሚለው እሱ ሌላ ምዕራፍ ነው። ወደሱ እመጣለሁ እኔ። መዳናችሁን እየተጠባበቃችሁ ኢኔሴንስ ወደፊት ቅድምም ቀንም ላይ ሲነሳ ነበረ። መዳናችሁን እየተጠባበቃችሁ ኢኔሴንስ እንደዚህ ሚን ወደፊት ነው
የምትድኑት እያለ አይደለም። ኦልሬዲ እነዚህ ሰዎች በክርስቶስ ኢየሱስ አምነው የዳኑ ሰዎች ናቸው። መዳናችሁን እየተጠባበቃችሁ የሚለው መጨረሻ ላይ ይሄ መዳናቸው ይዟቸው ወደሚሄደው ዴስቲኒ ነው እያመለከታቸው ያለው። ያንን እንድታገኙ ደግሞ በዚሁ መጽናት እንዳለባቸው፣ በዛው እምነት መጽናት እንዳለባቸው ይናገራል። እሱ ጋር ብቻ ሳይሆን ተመሳሳይ ብዙ ክፍሎች ነው እንደሱ አይነት ኮንሴፕት ያላቸው። ግን አሁን ወደዚህ ልመለስ። 9:28 ላይ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። ያድናቸው ዘንድ ለሚጠባበቁ የሚለው እነሱ የዳኑ ሰው በክርስቶስ ኢየሱስ ላመኑ ሰዎች አማኞች ናቸው አይደሉም? ናቸው። በቃ ታዲያ እኔም እርሶም ክርስትናው ዓለም ሁሉ ያመነ ሰው ድነዋል ብለን ነው የምናምነው ወይስ አይደለም? ስለዚህ እነዚህ ሰዎች ጀስቲፋይድ አልሆኑም እንዴ? ለምንድን ነው የሚጠባበቁት? ጀስቲፋይ ሆነዋል። አሁን እዛ ጋር ስለ መጨረሻው ሰዓት ነው የሚያወራው። ፍጻሜውን እንዴት እንደሚያገኝ እየነገራቸው ነው። ግሎሪፊኬሽንን መዳን እያለው ነው ማለት ነው አይደል? ግሎሪፊኬሽንን አይደለም መዳን የሚለው። ቆይ ሆዶን ሰከንድ። አሁን እርሶ መሄድ የፈለጉበትን ገብቶኛል። እኔ አሁን መጀመሪያ የተነሳንበትን አይደለም ያልኩትን እሱን እንርገጠው። መጀመሪያ አይደለም ያልኩት እርሶ ነው ያሉኝን እንርገጠው። መዳን ኦኬ፣ ግሎሪፊኬሽንም አይደለም ሳንቲፊኬሽንም አይደለም። መዳን ነው፣ ጀስቲፊኬሽን ነው። አንድ ሰው አይደለም ካሉኝ መዳን ሳንቲፊኬሽን መዳን ነው፣ ግሎሪፊኬሽን መዳን ነው ካሉኝ ኦኬ፣ እኔ የምጠይቀው ጥያቄ ጀስቲፋይ ያልሆነ ሰው ሳንቲፋይ ይሆናል? አይሆንም ነው መልሶት። ጀስቲፋይ ያልሆነ ሰው ግሎሪፋይ ይሆናል? አይሆንም ነው መልሶት። ስለዚህ ትክክል ነኝ እኔ ማለት ነው። በቃ መዳን ማለት ጀስቲፊኬሽን ነው ማለት ነው። አያስኬድም። ግልጽ አይደለም እንዴ? አሁን ያረከው አርጊመንት አያስኬድም። እሺ፣ እንዴት እንደሚያስኬድ ላሳየት። እሺ፣ አሁን እሱ ሳንቲፊኬሽን መዳን ነው ብለው ነው የሚያምኑት። ቅድስና መዳን ብለው ነው የሚያምኑት። አንድ ነገር የሁሉም እኮ መልሱልኝ። አሁን እኮ መልሱልኛ፣ ጥያቄን መልሱልኝ። አሁን ሳንቲፊኬሽን እርስዎ መዳን ብለው ነው የሚያምኑት? እኔ ሁሉንም መዳን ነው የምለው። እኔ አልነጣጥልም። እኛ ኦርቶዶክሳውያን አንነጣጥልም። እሺ፣ ቆንጆ። እሺ፣ በጣም ጥሩ። ስለዚህ ሳንቲፊኬሽን መዳን ብለው ነው የሚያምኑት። ጀስቲፋይ ያልሆነ ሰው ሳንቲፋይ ይሆናል? አብሮ ነው የሚሄደው። አንለያይም። እኛ ኦርደር አናስቀምጥም። አንድ ላይ ነው የሚሄደው ማለት ምን ማለት ነው? እሺ፣ እንደዚህ እሱንም ልተውሎትና ያላመነ ሰው በክርስቶስ ኢየሱስ ያላመነ ሰው ሳንቲፋይ ይሆናል? አይሆንም። እምነትማ መግቢያው ነው። ቃላት ልዩነት ስላለ ለዛ እኮ ነው ሁለት እንዴ። መምህር በረከት ምን እያሉኝ ነው? እኛ ቆይ አንዴ ላብራራ። እኛ ወደ መዳን በፊውቸር ቴንስ ቢነገር ለምሳሌ ያድናቸው ዘንድ ለሚጠባበቁት ሲል ቅዱስ ጳውሎስ ሌሎችን ቦታዎች ላይ መዳን በፊውቸር በሚነገርበት ቦታ ላይ እኛ የማይከብደን ነገር እንደነ ኤፍሬም መዳን ጀስቲፊኬሽን ብቻ ነው ብለን ስለማናምን ጀስቲፊኬሽን ደግሞ የሆነ ሞመንት ላይ የሚያልፍ ነው ብለን ስለማናምን፣ ይቅርታ መምህርዬ፣ እኔ ቅድም ማልለውን አይበሉ ያልኩትን በቃ ብቻ ነው ብለው አይበሉ ፕሊስ፣ በጌታ በቃ ኤፍሬም ያለው ጀስቲፊኬሽን መዳን ጀስቲፊኬሽን ነው ብለዋል። ኤፍሬም ሳንቲፊኬሽን እና ግሎሪፊኬሽን አይደለም ብለዋል እያሉ አብሩ እንደዛ ብለዋል። እሱን ለማለት እኮ ነው። ከነሱ ለመለየት ነው ብቻ ምለው። ከነሱ ቅድም ሁለቴ ስላስቆምኩት ብቻ አይበሉ እያልኩኝ ከነሱ ለመለየት ነው። እነሱ አይደሉም ይላል። እንደሱ ካልክ ነው እኛ እንደሱ ካልክ የምጠብቃቸው ነገሮች ኦልሬዲ መዳን ስለተባሉ ወደፊት ክርስቲያን የሚጠብቃቸው መዳናችሁን ጠብቁ፣ መዳናችሁን እየተጠባበቃችሁ እየተባለ የተነገረው ነገር ስለ ጀስቲፊኬሽን አይደለም። ጀስቲፊኬሽን የሚጠበቅ አይደለም። በእናንተ አስተምህሮ ጀስቲፊኬሽን ወደፊት የሚጠበቅ ነገር አይደለም፣ አንድ የተከናወነ ነገር ነው። ስለዚህ እነዚህን የመጽሐፍ ቅዱስ ክፍሎች ኤክስፕሌን ማድረግ አችሉም ነው። እኔ እስቲ የመጽሐፍ ቅዱስ ክፍል ጀስቲፋይ ማላረገውን ስጡኝ። የፈለጉትን የመጽሐፍ ቅዱስ ክፍል ስጡና ኤፍሬም በዚህ አስተምሮ መሰረት አሁን በተናገረው መሰረት ይህን አይፈታም በሉና ስጡኝ ጥቅስ። ዕብራውያን 9:28 ጀጅ ከማድረግ በፊት ማለት ነው። ዕብራውያን 9:28 አንድ ጊዜ ይጠብቁኝ። የፊ እስከሚፈልግ ድረስ ሰላም ልበላችሁና እንዴት ናችሁ? ሁላችሁንም ሰላም ናችሁ?